ሰላም ውዶቼ እንዴት ናችሁ? ያለው እግዚአብሔር ይመስገን በጣም ደህና ነኝ። በመጀመሪያ ዛሬ ብሩኬ ላይቭ ላይ ይገባል። ላይቭ ላይ እንገናኝ ብሎ ስቶሪ አድርጓል። ሁላችሁም እንድትገኙ በትህትና እጠይቃለሁ። ሲቀጥል ብሩኬ ደግሞ በጣም ብዙ ልጆች ብሎክ የተደረጉ አሉ። ሁሉንም አንብሎክ አድርግና ከዛ ደግሞ ሞዲኔተር ስትሰጥ ከብሎክ ውጭ ያለውን ነገር እንዲያስተናግድ እንጂ ብሎክ አትስጣቸው። ብሎክ ስትሰጣቸው በግል ጉዳይ የተገናኙትን ሰው ሁሉ ብሎክ ስለሚያደርጉ ማለት ነው። ስለዚህ አንተ አይደለም ብሎክ የምታደርገው ሞዴሬተሮች እንደሆኑ አውቃለሁ። ስለዚህ ምክንያቱም በጣም ብዙ ልጆች አንተ እጅ ሳይንቀሳቀስ እዛው ላይ ብሎክ ሲደረጉ ስላዩ ማለት ነው። እና አንብሎክ አድርግና ራስ ብሎክ ማድረግ ያለብህ ሰው ካለ ራስ ብሎክ ታደርጋለህ። ከዛ ውጭ ደግሞ እንዳይጽፉ የምፈልገው ፊደል ካለ ማለት የሆኑ ነገሮች ካሉ ሴቲንግ ላይ ገባና ኪቦርድ ላይ እንዲጠቀሙ የማትፈልገውን ወርድ ጽፈህ እንትን አድርግ ለቲክቶክ አሳው። ከዛ በኋላ እነሱ ኮሜንት ላይ ያን ነገር መጻፍ አይችሉም። ቢጽፉም ይመልስባቸዋል። ቢጽፉም ኮሜንት ላይ ሳያሳይ እዛው ለራሳቸው ብቻ ነው የሚያሳያቸው፣ ለሌላ ሰው ላንተም አያሳይም ማለት ነው። ስለዚህ እሱን ነገር ማድረግ ቻል። ከዛ መቀጠል ደግሞ እንግዲህ ኳስ ያው እኔ እንትን የለብኝም፣ ግን ምንድነው የኛ ነው ምናምን እያለ ስቶሪ አድርጓል ብሩኬ በድጋሚ ማለት ነው። ይመች ማለት ፈልጋለሁ። ከዛ ውጭ ደግሞ ግጥም ያለው ይልስንትም ምንድነው ግጥምን በሉት ነዶን በሉት ብቻ ላነብ ነው። ስለዚህ አዳምጡ። ባልና ሚስት ይላል። ባልና ሚስት ፍቅር ይላል የግጥሙ ርዕስ ማለት ነው። ባልና ሚስት ፍቅር ቀላል አይደለም፣ በቃል ብቻ የሚገለጽ አይደለም። እርስ በርስ መተጋገዝ፣ በእምነት አብሮ መጓዝ መሰረቱ የሚሆነው፣ ቀን ሲጥል ብርሃን የሚሆን፣ ሲወድቁ እጅን ይዞ የሚያነሳ፣ በደስታ በችግር አብረው የሚስቁ፣ በችግር ጊዜ አብረው የሚቆሙ፣ እሱ ብርታቷ እሷ ሰላሙ፣ እሷ ፍቅር እሱ ተስፋ የህይወት ህልም፣ ሁለት ልቦች አንዱ ነው ለዘላለም ይኖራሉ። ደግሞ እድገምላችሁ ሌላ ማለት ነው። ቆንጆ አድርጋችሁ ስሙትን ያገባኝ። ባልና ሚስት ፍቅር ታላቅ ነው፣ በእምነት የቆመ መንገድ ነው። በደስታ ጊዜ አብረው የሚስቁ፣ በችግር ጊዜ እጅ የሚያያዙ፣ እሷ ብርሃኑ እሱ ጥላዋ፣ እሱ ኃይሏ እሷ ደስታው፣ ሁለት ልቦች አንዱ ነው ይጓዛሉ። ህይወት ፍቅር ተሞልቶ ፍቅራቸው እንደ ጨረቃ እያበራ እንደ ፀሐይ የደመቀ ዘላለም ይኖራሉ። ባልና ሚስት ሲከባበሩ ቤት ሰላም ይኖረዋል ይላል። እሳይ መብቴ ነው። ደግ አድርጌ ነው የገጠምኩት እና ደግ አድርጋችሁ ስሙት። እኔ አያገባኝም። ብቻ ግን ለቅምጥሌና ለብሩኬ ነው። ከዛ የሆነ ቀን ደግሞ ቆንጆ ግጥም እገጥምላችኋለሁ። እስከዛ በዚህ መጽናኛ የሆናችሁ ለማለት ነው። ለማንኛውም ያው እያያችሁት ያላችሁት በዛም በዚህም ጡን የሚሉ ነገሮች አሉ። ጡና ጢኖችን በረሮችን ምንድን ነው የበረሮ መድኃኒት አለ የሆነ እንደዚህ እንትን የሚል ማለት ነው። እሱን ነገር እያደረጋችሁ እንድታጠፉልኝ በትህትና እጠይቃለሁ። በተረፈ ግን ሁለታቸው እንግዲህ በፍቅር የተሳሰሩ ሁሌም በደስታም በሀዘንም አብረው የሚገናኙ ልጆች ናቸው። ታውቃላችሁ በጣም ብዙ ጊዜ የሚያስከፋም የሚያበሳጭም ነገር ቢኖርም ግን ካጠገቡ አጠፋም ካጠገቡ አይጠፉም። ሁለታቸው ደግሞ ደስታም ሆነ ሀዘን ወይም ደግሞ መውደቅ፣ መነሳት፣ መቸገር፣ ማግኘት ምንም ነገር ሊለያየው ማይችለው ፍቅር ነው ያላቸው። ምክንያቱም ከምን ተነስተው ወደ ምን እንደመጡ በደንብ አድርጋችሁላችሁም ታውቃላችሁ። አንዳንዴ እንዴት መሰላችሁ እግዚአብሔር የጻፈላችሁ እግዚአብሔር ያገናኛችሁ ሲሆን ምንም ነገር ቢመጣ ምንም ነገር ቢፈጠር የሚያግዳችሁ ነገር አይኖርም ነው በፈጣሪ የመጣ ነገር ስለሆነ። አንዳንዴ ከፈጣሪ ያልተቀበል ነው ከፈጣሪ ያልመጣ የኛን ያልሆነ ነገር ስንታገል ነው ያ የኛም ጥፋት ነው። እንዲሁም ደግሞ ህይወታችን የምናበላሽበት መስመር ነው እውነት ለመናገር። ስለዚህ በፈጣሪ የመጣን ነገር ደግሞ ታውቁታላችሁ። ምክንያቱም ሁልጊዜም ፈተናዎች ይበዛሉ። እውነተኛ ፍቅር ላይ ብዙ ፈተናዎች ይበዛሉ። አይ ነው አንዳንዴ ፈተናም አንበለው ራሳችን ደግሞ ወደ ችግሮች እየተንደረደር የምንገባባቸው ጊዜዎች አሉ። ማለት ችግሮች ሳይጠሩን እኛ እየጠራናቸው ምን ሄደው ማለት ነው። ምናልባት አንዳንድ አሁን ላይ እየተፈጠሩ ያሉት ነገሮች ካያችሁ ወደዛ ነገር እነሱን የገቡበት ፈልገውት መስራቱን ስለፈለጉ፣ ከዛ ግን አሁን የሆነ ማለት ለእነሱ እኮ ምንም አይደለም። ምክንያቱም ፈልገው ስለሆነ የሚያደርጉት እያንዳንዱ ነገር ስልካቸውን ቀምተን አይደለም ሪከርድ አድርገን የምንፖስተው ምናምን ኤቭሪቲንግ እነሱ ራሳቸው የሚያደርጉት ነገር ነው። ግን ምናልባት ለሰዎቹ የማይሰጣቸው ሰላም ሊኖር ይችላል፣ ምናምን የሚያስደብራቸው ነገር ሊኖር ይችላል። ግን ደግሞ አንዳንዴ ወረቀትና ምንድነው የያዘውን አይለቅ ይባላል። ያው ሶሻል ሚዲያ እንደምታውቁት ነው። ግን አንዳንዴ ስራ ነው ስራ ነበር አለቀ። ይሁን አንዳንዴ ስራ ምንድነው ያውን መስሪያ ቤት ውላችሁ ስራችሁን ጨርሳችሁ ወደ ቤታችሁ ስትመጡ መስሪያ ቤት ላይ የነበሩ እያንዳንዱ ነገሮች እዛ ጥላላችሁት ነው የምትወጡት። ቤታችሁ ስትመጡ ስለ ቤታችሁ ነው የምታወሩት አይደለም። ያ ነገር መስሪያ ቤት ቀረ። ከዛ ነገር ደግሞ መስሪያ ቤት ስትገቡ ቤትን ነገር ትታችሁ መስሪያ ቤት ላይ የምትሆኑት እንደዛ እዛ በፊት የሰሩት ስራ ልክ እንደ መስሪያ ቤት ትተውታል። ገባችሁ? አሁን ቪዲዮ ስለ ትናንት ሀሳብ ዛሬ አይደግሙትም። ምክንያቱም ትናንት ኦልሬዲ ሰርተው ጨርሰዋል። ስለ ትናንቱ ተመልሰው ማሰብ ሳይሆን ስለ ነገው ነው ማሰብ የሚፈልጉት። ዛሬ ምን እንስራ ቪዲዮ፣ ነገ ምን እንስራ። ገባችሁ? ተግባባን?
እንደዛ እንጂ ትናንት ምን ሰርተናል ብለው የትናንት ቪዲዮአቸውን ቁጭ ብለው እያዩ የነገ ጊዜያቸውን አያጡ። ገባችሁ? አንዳንዴ እንዴት መሰላችሁ አንዳንድ ሰዎች አሉ ያለፈ ህይወታቸው ወይ ደግሞ ያሳለፉትን ስራ ብቻ እያሰቡ በደስታ የሚኖሩ ግን የበፊት ህይወታቸውን እና የነገ ህይወታቸውን እያጠፉ እሱን እያጡ እየሰረዙት ነው ያሉት። ያለፈ ጊዜ ያለፈ። ደስ የሚልም ጊዜ ከሆነ ኦኬ፣ ደባሪ ጊዜም ከሆነ ኦኬ። ወደኋላ ተመልሰን የምናጠፋው የምንሰርዘው ነገር አይኖርም። ለነገ ብቻ ነው ነገሩን ማስተካከል የምንችለው። ለድምጽ የቀጣሽ ቤተሰብ ትንሽ ጉሮሮ ላይ የሆነ ነገር እየተፈጠረ ነው እና ምንድን ነው እኛ ትናንት የተፈጠረ ጥሩ ነገርም ሆነ ለትውስታ ደስ ይላል፣ መጥፎ ነገርም ከሆነ ለነገ እንድጠነክሩ ያደርጋችኋል እንጂ ወደኋላ እየተመለሳችሁ ከዚህ በፊት እኮ እኔ እንደዚህ አድርጌ ነበር በፊት አለፈ ምንም። አሁን አንዳንድ ሰዎች አይታችሁ ከሆነ በፊት እኮ እኔ በጣም ሀብታም ነበርኩ ይሆናል እያሉ ይጎረራሉ እኮ። አለፈ ያ ትናንት። ተዝናንተበትም ሆነ ሳትዝናናበትም ሆነ የትናንት ቀረ። ስለ ትናንት ደጋግሞ የሚያወራ ሰው ብዙ አይመቸኝም። አንዳንዴ ራሳችሁን ለማሳወቅ ያክል የምታወሩት ነገር ሊኖር ይችላል። ምን አልፋችሁ እንደመጣችሁ ወይ ደግሞ ምን እንደነበራችሁ ያን ነገር ጀስት እናንተን ማንነታችሁን ከምን ወደ ምን እንደመጣችሁ ለሰዎቹ ለማሳወቅ ወይ ደግሞ ራሳችሁ ለማስታወስ የምታደርጉት ነገር ሊኖር ይችላል እንጂ በትናንት እየተጎረርክ ምናምን ልትኖር አትችልም። ነገር ግን ነገን ስለምትኖረው ነገን ማስተካከል ስለሚቻል ስለ ነገ ደጋግመ ብታወራ ኢስ ጉድ ቬሪ ጉድ ነው። ስለ ነገ አውሩ፣ ስለ ነገ ስሩ፣ ስለ ነገ ምንድነው የሚሰራው፣ ስለ ነገ እንደዚህ አድርጉ እያላችሁ አስተያየት ስጧቸው። ከዛ ውጪ ትናንት ስለተፈጠረው ነገር እንዲህ ነው እያላችሁ እሪ አትበሉ እሺ ውዶቼ። ምክንያቱም አንዳንዴ እኛ የምንናገረው እያንዳንዱ ነገር ከዚህ በፊት የተናገረው ነገር አይዲያ ሆኖ ተሰራ። አሁን ደግሞ እንዲደግሙት ባናደርግ። እንደውም ብሩኬ እየተናገረ ነበር አንዳንድ ነገሮች አሉ እኔ ለመፍታት ሞክራለሁ ካልሆነ ግን ወደ እናንተ አመጣለሁ ምናምን እያለ እየጀማመረ ነበር። ከዛ ብሩኬ እንዲህ ያልኳችሁ ይሄን ነው ብሎ ደግሞ ይዞ ይመጣ ማለት ነው። እዚህ ጋር ስሟን መጥራት ማልፈልግ ምንም ማለት አልፈልግም፣ ግን ፕሊስ የምትወዷቸው ከሆነ ሁለታቸውን በሆነ ቦታ በቃ ስማቸው መጠራት በሌለበት ቦታ ላይ እየሄዳችሁ ባጠሩ ደስ ይለኛል። እሺ ውዶቼ እወዳቸዋለሁ። በተረፈ እንግዲህ ቅምጥሌም ቡራም ነገሮቹን እያንዳንዷ ነገር ምንም ነገር ትፈጠር ትናንትም ተናግሬያለሁ። ለእኛ መናገር የሌለባችሁ ነገር አለ ራሳችሁ ብቻ በውስጥ መፍታት ያለባችሁ ነገር ለምን አልነገሩንም አንልም ማለትም የለብንም ደግሞ መብታችንም አይደለም። ስለዚህ መብታችን ምንድነው? የመጣን ነገር መጠየቅ። ነገ የሆነ ነገር ይዛችሁ ብትመጡ ስለዛ ነገር የመጠየቅ መብት አለን። ስለዚህ እንዳንጠይቃችሁ ከፈለጋችሁ እና ህይወታችሁ ብዙ ከባድ ነገሮች እንዳጋጥማችሁ ከፈለጋችሁ ፕራይቬት የምትጨርሷቸው ብዙ ነገሮች አሉ። ያን ነገር እንደምታደርጉ እዚህ በፊት ማውቃለሁ። ይሄን ልጆች ብስል ልጆች ናችሁ። እያንዳንዱ በሚፈጠረው ነገር እነሱን ተጠያቂ አታድርጉ ማለት ወይ እንደዚህ ነው ምናምን አትበሉ። እና ቲክቶክ ዛሬ ላይቭ ላይ ተገኙ ማለት ነው። ያው ለሁለት ነው ሊገኙ የሚችሉት። ስለዚህ ብሩኬ ፕሌስ አንብሎክ አድርግ፣ ሁሎችን ብሎክ ፍታ። የብሬ ነው። በጣም ብዙ ምርጥ ልጆች ብሎክ እየተደረጉ ነው። ለእነሱ ምንም አይቀርባቸውም። ሌላ አካውንት ከፍተውም ያሉ ግን ላንተም ሆነ እንዲሁም ደግሞ ለምን ወዳጆቻችሁ ይበለካሉ? ማናችሁም እኔ ሳስበው ሞዲኔተር ስትሰጡ ብሎክ ማድረግ እንዳይችሉ አድርጋችሁ ብትሰጡ አሪፍ። ምክንያቱም ሞዲኔተር ስትሰጡ ይመጣላችኋል። ብሎክ እንዲያደርጉ ትፈቅዳላችሁ አትፈቅዱም? ሚዩት እንዲያደርጉ ትፈቅዳላችሁ አትፈቅዱም? ኤቭሪቲንግ ጽሁፎች ስላሉ እነዛን እያጠፋችሁ የምትፈልጉትን ብቻ መስጠት ነው። በተረፈ ደስ የሚል ምሽት እንደሚኖረን አልጠራጠርም። አሪፍ ቪዲዮም እንደምትለቁ ዛሬ ባለሙሉ ተስፋ ነኝ። ስለዚህ ቤተሰብ ፈሽ ድምቅ በሉ። ምንም የሚያስደብር ነገር የለም። እንደዚህ ነው እንደዛ ነው እኔ ጨነቀኝ ምናምን የፊቱን ብሏል ጓያነቅ የፊቱን ተመስገን አትሉም? ትናንት ደስ የሚል ጊዜ ነበር፣ ዛሬም ደስ የሚል ጊዜ ይኖራል። ባይዘው የተመኘነውን ስለሚሰጥ አንዳንዴ ቸር እንደታገኝ ይባላል። ጥሩ ነገር ተመኙ፣ መልካም ነገር ጻፉላቸው። ከዛ ውጭ ምንም የሚፈጠር ነገር አይኖርም። ብሩኬ ቅምጥሌ ደግሞ የብሩኬ ነች። ከዛ ውጭ ኤቭሪዋን ምንም ቢል ምንም አያመጣም ማለት ነው። በተረፈ ወዳችኋለሁ ውዶቼ፣ በጣም ነው ወዳችሁ። ነገራችሁ ላይ ማርያምን ጨረቃዎቼ በጣም ወዳችኋለሁ። ከዛ ደግሞ እናንተ በጣም ወዳችኋለሁ። ምክንያቱም እናንተን ያገኘኋችሁ በጨረቃዎቼ ነው። ብቻ እናንተ የተያዛችሁ ሰዎች ናችሁ። ወዳችኋለሁ ባይ